ጸሎት የገነት በር ነው። ስትጸልይ በርን ዝጋ። በድብቅ ለምትለምነው በግልጽ ይሰጣል። በር ምንድነው? ልብን ዝጋው። ወደ ውስጥ ከገባ በኋላ ዝጋው። ለሚዲያ ዝጋው፣ ለወሬ ዝጋ፣ ለጥርጣሬ ዝጋ። ሐሳብን ካስገባ በኋላ ልብን ዝጋና ደንቆሮሁን አትችልም የሚሉን አትስማቸው። ጦርነት መጣ የሚሉን አትስማቸው። ሀገሪቱ ልትሞት ነው የምትለውን አትስማቸው። ኑሮ ተወዷል አትስማ። በእናትህ ኑሮ ተወዷል። ውድ ሬስቶራንት የት ነው እዚህ ሀገር ያለው? እስቲ ሂዱና እዩ። ሰዎች ተጋፍተው ነው የሚጠቀሙት። እንዴ ሰውላ መኪና እየገዛ ነው። ኑሮ አልተወደደም። መርካቶ ቢዝነሱ እየጦፈ ነው። አልተወደደም። ባክ እንደተወደደ እንድታስብ ይደረጋል። አልተወደደም። አንተ ነህ የረከስከው። አንተ ነህ መሸጥ ያልቻልከው። አንተ ነህ በተለይ እምነት የጎደለ ከመላው ዓለም ስብ አምጥተህ በአምላክ ኃይል መኖር ያቃተ አንተ ነህ። ስንት ዓመት ሰማቸው? አትስማቸው። ምን አልተወደደም። ኑሮ አልተወደደም። ለሚያምን ሰው አልተወደደም። ጸሎት መጠየቅ ሳይሆን መቀበል ነው። ባካችሁን ፈጣሪ ሁሉን ነገር ሰጥቷቸዋል። ሄዳችሁ ተቀበሉ። የሚጠይቁ ሰዎች አሉ ፈጣሪ የሚለምኑ። አትሰጠኝም? ትሰጠኛለህ። ኧረ እንደተሰጠ አድርገህ አስብ። እንደወሰድከው አድርገህ አስብ። እንደተሳካ አድርገህ ቁጠረው። ያደርግልሃል። ምንድነው አንተ ጠይቀህ የማይሰጥህ? ምንድነው ጠይቀህ የማይሰጥህ? እባክህን ሰውነት ሰጠ፣ አእምሮ ሰጠ፣ መንፈስ ሰጠ፣ አየር ሰጠ፣ ፀሐይ ሰጠ፣ ንፋስ ሰጠ፣ ሀገር ሰጠ፣ ቋንቋ ሰጠ፣ ማን ያዘዋልን ሰጠ። ምን ከልክለው? ግን አታውቅም እንዴት መጠየቅ እንዳለብህ። ኤሎን ማስክ tesla.com የሚባለው ተይዞበት ነበር። tesla.com የሚባለው የሱ አልነበረም። ያን ዌብሳይት የያዘው ሰውዬ ሰማይና ምድሩ ቢገለበጥ አልሸጥም አልሰጣችሁም ማለት። ለምን አትፈነዱም? የፈለገ ብር አታምጡ። ከዛ ኤሎን ማስክ ስማርት ሰዎችን ማውራትና ማሳመን የሚችለውን ደንዳይሰስ ጋር እንደ ካምፓኒ የሚገርመውን ሰውዬ ጠራውና እዚህ ሰውዬ ጋር ሄደ አሳምነ የዌብሳይቱን tesla.com የሚባለውን ገዝተ መምጣት አለብህ ብሎ ላከው። ምርጡን ሰውዬ አልኩኛል። ምርጥ የሚባለውን ሰውዬ ያ ሰውዬ ሄደ። ሰውዬው ጋር ጉድ ስማይል አወራው። ሰውዬው የሚፈልገውን ነገር ተረዳ። ተነጋገሩ፣ ተከራከሩ፣ ዓላማቸውን ነገረ፣ አሳምነ። ሲወጣ tesla.com የሚባለው የነማን ሆኗል? የተስላ ሆኗል። ወደ ቤቱ ተመልሷል። ምን ስላደረገ? ማውራትና ማሳመን ስለቻለ። ፈጣሪንም ማውራትና ማሳመን ትችላላችሁ። ፈጣሪ ግን በለፈለፍ አይሰማም፣ ትር አይሰማም። ስለ ሳቅሽ አይደለም፣ ልብሽን ነው የሚያየው፣ ውስጥሽን ያየዋል። ስንቶቻችሁ ናችሁ ፈጣሪ እንዴት ነው የምታዋራው? እኔ አንድ ደንበኛዬ ኮንሽስሊ ሃይማኖተኛ ሰው አይደለችም፣ ግን ምን አረኩኝ አለች። ስራዬን አቁሜ ወደ ቢዝነሴ ስገባ 15 ቀን ሙሉ እያለቀስኩኝ አምላኬ 1000 ሰው አሰልፍልኝ እያለቀስኩኝ አለ። አላውቀውም ማንዬ እንዴት ጸሎት እንደማደርግ በስሜት ገባውና 1000 ሰው አሰልፍልኝ ብዬ አመንኩኝ አለ። እስከ ዛሬ ድረስ ደንበኛ አታጣል። እኛንን አቁሚ፣ አትጂ፣ ባክሽን ያስፈልግሻል፣ እረፍ ምትወል ደንበኛ ይመጣል። ሰዎች ጋር ቀርብ ያለው ልባቸው ንጹህ የሆኑ ሰዎች ጸሎት ቢያደርጉ ይደረጋል። ይሆናል ብለው ቢያምኑ ይደረጋል። መስጊድ ከሄዳችሁ፣ ቤተክርስቲያን ከሄዳችሁ በስሜት ዝቅ ብላችሁ በራችሁን ዝጉና ጸሎት አድርጉ። ስትሰግዱ እንዲሁም በእስልምና ሶላት በደስታ ነው መደረግ ያለበት። ግን ብዙ ሙስሊሞች እንደ ግዴታ አድርገው ሰዓቱ ደረሰ፣ በቃ የስራ ሰዓት እያለው ሶላት ይመጣል። ስራውን ግፋና ጸሎት ትልቁ ስራ ነው። ቅዳሴ ጾም አለው፣ ጾመኛ ነኝ። ጾም በቃ አለ አይደል? ትግል ነው። 9 ሰዓት ሲደርስ ደረሰ። they're not enjoying ከአምላካቸው ጋር ሆነው እንጆ አድርገው ወይ አለቀችብኝ እኮ ፍልሰታ አይሉም። ለምን? ድርቅና ካልጸለዩ ፈጣሪ ወይም አላህ ሲኦል ውስጥ ይጨምረኛል ብሎ what really you have to enjoy። ለዛ ነው የምትወዱትን ነገር ጸሎት ብታደርጉ እንደሚሆን አምናችሁ ብታደርጉ። የኔን ፍላጎት ወይ የሰባኪውን አይደለም፣ እናንተ ይሆናል ብላችሁ የምታስቡትን ነገር ሄዳችሁ መቀበል። ፈጣሪ ይሰጣችኋል። ሌላኛው በጸሎት የምናገኘው የምንፈልገውን ሳይሆን በስሜት የሆነውን ነው። የሰማይ አባታችሁን የጠየቃችሁትን ነገር በልባችሁ እንደሆነ አድርጉና ፊል አድርጉት። ይሆናል እኮ አይደለም፣ እንደሆነ አድርጋችሁ ፊል አድርጉት። እንደሆነ ሆኗል። በቃ ምን ማለት ነው? አድርግልኝ ብሎ ስለት መግባት ሳይሆን ስለት ከገባችሁ ይኸው ስላደረግልኝ ብላችሁ ዘጉ። ስጡ፣ ቀብድ ስጡ። ቀብዱ ምንድነው? ስሜት ነው። ይመጣል። ብዙ ሰዎች ያወራሉ ግን አያደርጉትም።
ስሜቱን ሆን ብላችሁ እመኑ። ጸሎት ምኞቱን በስሜት ማየት እንጂ አስገድዶ መታገል አይደለም፣ ትግል አይደለም። ሰውነት በትግል አይሰራም። effortlessly ማስገደድ አይደለም። your father in heaven knows how to do it። ክርስቶስ ምን ብሏል? it's not me እኔ ሳልሆን በእኔ ውስጥ ያለ አምላክ ነው ብሏል የሚሰራው። ጸሎት በግዴታ ሳይሆን effortlessly ሲሆን ይሆናል። በመታገል አይደለም። እንዲህ ብላችሁ ካላችሁ በትግል ነው። በእናንተ ትግል ነው እያደረጋችሁ ያላችሁ። በትግል ሳይሆን slowly የሚሆን ነገር ነው። እኛ ይሆናል ብለን በሐሳብና በስሜት ያመንነው ነን። ነጋዴ ከሆነ ሰውየው በማወቅና ባለማወቅ ዛሬ እንደዚህ ሚሊዮን ብር አተርፋለሁ የሚል እምነት በልቡ ካለ ሚሊዮን ብር እንዲያተርፍ የሚያደርገው ሰውዬ ሁኔታ ይመጣል። ይሄ የህይወት የተፈጥሮ ህግ ነው። ወደ ኋላ ዞራችሁ ለብዙ ሺህ ዘመን የነበሩ ሰዎችን ብታጠናቸው በዚህ መንገድ ነው የሚያገኙት። ራሳችሁ አታውቁም። አንዳንዴ በውስጣችሁ እርግጠኛ የሆናችሁት ነገር ይሆናል አይሆንም። I'm talking about deep thinking here። ችግሩ ዓለም ይህን ስለሚያውቅ ለእኔና ለእናንተ ልብ ቀምሞ እሱን እንድናስብ በልባችን እንድናስገባ ይነግረናል። ቀምሞ ነው ምላችሁ። ዓለምን የሚመሩ ሰዎች የሚመሩት የሰውን ልብ አሰራር ስላወቁና የሰው ልብ ውስጥ እነሱ የወደዱት ነገር እንዲገባ በማድረግና የዛ ነገር ባሪያ እንድትሆኑ በማድረግ ነው። ቺት ያደርጋቸዋል። አይገባችሁም ግን አትረዱትም ግን አላስተዋላችሁም ወይ ደግሞ ጊዜ ወስዳችሁ ህይወትን አላጠናችሁም። ህይወት እንዴት እንደሚሰራ ኢቭን የሃይማኖት መጽሐፎቻችሁን ገልጣችሁ ምን ለማለት እንደተፈለገ ፊገራው ተላረጋችሁ። እኛን ቀናፍተናል። ምንጫችንን አላገኘንም። ከህይወት ጋር አልተገናኘንም። ቀድሞ የነቃው ይጫወትብናል። ቀድሞ የነቃው አካል እኔ ቀድሜ ከነቃውና የእናንተ ልብ በማስታወቂያ በቪዲዮ በሙዚቃ ከያዝኩኝ እናንተ ባሪያ ትሆናላችሁ። እንዴት ነው ባሪያ የምትሆኑት? እስቲ ያስቡ። ቴሌቪዥን ባይኖር እኮ የምትኖሩ አይመስላችሁ? ናይክ ጫማ ካላደረገች የማትወጣ ሴት አለች። በቃ እጁ ላይ ሰዓት ከሌለ ኮንፊደንስ የሌለው፣ መኪና ከሌለው መኖር የማይችል ሰው አለ። ለምን? ስሜቱ ላይ ወስዶ አሳልፎ የዓለምን ኮተት ስለሞላ የሚያስበው ነገር በሙሉ የሱ ምን ሆኗል? ንጉሥ ሆኗል ማለት። think about this, be smart። ማን ያዘዋል? ይሆናል ብሎ በሐሳብና በስሜት ያመነውን ነው። thank you so much